ይሄ ስልክ እንደዚህ በዚህ መሰረት አድርገሽ ስሪ። ሚከብደኝ መስሎኝ አይደለ? እንደውም አሁን ሆኖ ሰርቻ ሳያል። እሺ ይሄው እስቲ አረረረረረ የኔ አንበሳ በቃ በዚህ አይነት እኮ ከትንሽ ጊዜ በኋላ እኔ ማላስፈልግሽም እና ታዲያ እኔ እኮ ያንተ እህት ነኝ። አኮራዋለሁ በደንብ ስሪ በደንብ ሻ ወይኔ ዛሬ ግን ልጅ ገደለች። ወይኔ ጉዴ ፈላ። እስካሁን ብቻዋን ናት? አዎ። ወይኔ ዳግም ግን በጣም ጨካኝ ሰው ነክ። ምን አባቴ ላርግ ብለሽ ነው? እናት ይዤላት ልሄድ ብዬ እኮ ነው። ሙዛዛ እውነቴ ነው፣ እየቀለድኩ አይደለም። እኔ ዝግጁ ነኝ። ያንቺን ውሳኔ እየጠበቅኩ ነው። ማለት በቃ አንቺ ቶሎ ውሳኔሽን አሳውቂኝና ልጆቻችንን አብረን እናሳድጋቸው። እሺ፣ እሱን ፈጣሪ ነው የሚያውቀው። እንደዚህ የሚባል ነገር የለም። ቶሎ አፍጥኝ። እሺ፣ አሁን ብቻዋን ናት። ቶሎ ሄድላት። እሺ፣ እኔ ፍቅር ቻው። ቻው። ናጀሪት ምንድነው የማምሸት አልተደጋገመም? እንዴት አለሽ ወንድም አለ? ምን ላድርግ ብለክ ነው? ዳግም እኮ አለቅም እያለኝ ነው። ዳግም በስቷል። ግን ያውቃላ ምኑን? ልጅ እንዳለሽ ነው። ታዲያ እሱ አይደል እንዴ ላይ ሙጭጭ አድርጎ ያስቀረው? ማለት አንደኛ እሱም የቃልዬ እኩያ የሆነች ልጅ አለችው። በዛ ላይ ደግሞ ብቻውን ልጅ ማሳደግ ምርር ብሎታል። አሪፍ መገጣጠም ነው። ግን የሆነች ነገር እያስፈራችኝ ነው። ምንድነው እሱ? በደንብ ባህሪውን ያላወቅሽውን ሰው አግብተሽ ልጅ እሳት ውስጥ እንዳትከቻት። አይ እንደዛ እንኳን አይመስለኝም። ለማንኛውም ግን እጠነቀቃለሁ። ግን እኮ በጣም እያስፈራራኸኝ ነው ወንድሜ፣ ታውቀዋል? እያስፈራራሁሽ አይደለም፣ እየነገርኩሽ ነው። አባዬ ቆየህብኝ እኮ። አይ ነው ቆይቼብሻለሁ፣ ግን በነጻነት ጥራትሽ እንድታጠኝ ብዬ እኮ ነው። ኧረ እባክህ እኔ ሞኝ መሰልኩ እንዴ? ደግሞ ምን ማለት ነው? ማለቴ እኔ በደንብ እንዳጠና ሳይሆን አንተ በደንብ ከኤልሳ ጋር ለመጠናናት ፈልገህ ነው ለማለት ነው። ወይ አንቺ ጉደኛው ልጅ! በቃ አንቺን መሸወድ በፍጹም አይቻልም አይደል? ግን እንዴት ነው? ተስፋ አለው? አዎ አንዳንድ ተስፋ ያለባቸው ነገሮች ታይተውባታል። የስ ከዚህ በኋላ እናት ሊኖረኝ ነው ማለት ነው? አዎ እናት ብቻ ሳይሆን እህትም ጭምር ነው የሚኖርሽ። የምርህን ነው አባ? አዎ የኔ ቆንጆ፣ ብቻ አንቺ ይሄ ነገር እንዲሳካ በደንብ ጸሎት አድርጊ። እሺ አባቴ፣ በደንብ ጸልያለሁ። የኔ ቆንጆ
እማዬ ግን አናፍቅሽም አይደል እንዴ? ምን ማለት ነው? ልጅ አይደለሽ እንዴ? በጣም ነው እንጂ እንደውም ስናፍቂኝ። ብናፍቅሽማ ኖሮ እንደ ድሮ በጊዜ መታሽ አስጠንተሽኝ ታስተኝ ነበር። አውቄ እኮ አይደለም የኔ ልጅ። እና አውቀሽ ካልሆነ ምን ሆነሽ ነው? እሱ ሰርፕራይዝ ነው፣ ሆነ አይነገርም። እሺ አዲስ ወንድ እንደጠበሽ የማላቅ መስሎሽ ነው አይደል? ምን? አዎ ማታ ማታ ከሱ ጋር ነው አይደል የምታመሽው? አንቺ ዝም ካልሽ ገና ብዙ ታወራለሽ። እኔ አሁን ቶሎ ቶሎ ሂጂ፣ ስራ ረፍዶብኛል። ዋላ ብቻሽን መመለስ ትቻለሽ አይደል? አባዬ ደግሞ ከስከ ግማሽ መንገድ ድረስ ከቃል ኪዳን ጋር ነው የምመጣው። ቃል ኪዳን ደግሞ ማን ናት? የትምህርት ቤት ጓደኛዬ ነች። ኦ እንደዛ ከሆነማ አላስብም። አዎ ደግሞ ጠንቀቅ ብለን ዳሺ 30 ነው በምክንያት ነው። እሺ እኔ ትራፊክ ፖሊስ። መልካም ትምህርት። እሺ አባዬ ቻው። ሄሎ የኔ ጣፋጭ ከረሜላ፣ ሁሌም እኮ ትዝ ትይኛለሽ። የት ነሽ? ላገኝሽ እፈልጋለሁ። አግኝቼሽ ምጥጥ አድርጌ ላጣጥምሽ እፈልጋለሁ የኔ ፍቅር። እሱ ታሪኩ ብዙ ነው። የት ነሽ? መጣው። በብርሃን ፍጥረት ነው የምደርሰው። እሺ እሺ። አባዬ እኮ ምንም ማለቅ ነበር የመሰለው። እናቴ ራሱ ምንም ነገር የማላውቅ ነበር የመሰለው። አስበሽዋል ግን ያንቺ እናትና የኔ አባት ሲጋቡ እንዴት ደስ እንደሚል? አዎ ደግሞ ከእንግዲህ በኋላ እህትማማቾች ነን ማለት እኮ ነው። ከዛ በኋላ አንድ ቤት ልንኖር ነው? አዎ እህትማማቾች እኮ አንድ ቤት ነው የሚኖሩት። በቃ እንደውም እኔ ትምህርት ስለማይገባኝ ታስረጅኛለሽ። እኔንም እኮ የሚያስረዳኝ እዝራ ነው። በቃ ሁለታችንንም ያስረዳናል። አዎ ሁለታችንንም ያስረዳናል። ግን እናቴና ያንቺ አባት እንዲጋቡ በጣም ጸልይሽ። እሺ በደንብ ነው የምጸልየው። እንዴት ነሽ? ባልን ይሄን ያህል ማስጠበቅ በህግ እንደሚያስቀጣ አታውቂም? አውቃለሁ የኔ ጌታ። ምን ላድርግ? ስራ በጣም በዝቶብኝ እኮ ነው። ይገባኛል። ስቀልድሽ ነው የኔ ፍቅር። ስለምን ልታወራኝ ነው ግን እንደዚህ አቻኩላ የጠራኸኝ? አይበቃም? ምኑ? ይሄው እንጠናና ብለሽ 3 ወር ተጠናና። በደንብ ተጠናንተናል እኮ። ቆይ ከዚህ በኋላ ምን አዲስ ነገር ይመጣል ብለሽ ነው? እና ምን እያልከኝ ነው? በቃ በቶሎ እንጋባ። ሁሉም ነገር እኮ ከትዳር በኋላ ይደርሳል። እሺ ከዛ በፊት ግን መቅደም ያለባቸው ነገሮች አሉ። ምን? አንደኛ እኔ ከዝራ ፍቃድና እውቅና ውጪ ምንም ነገር መወሰን አልችልም። ስለዚህ ልጄንና ዝራ ላስተዋውቃችሁና እነሱ ከተስማሙበት በእኔ በኩል በጣም ዝግጁ ነኝ። የምርሽኔ ነው ፍቅር? አዎ ምን ነው? ምንም። ዋናው አንቺ ፍቃደኛ መሆንሽ ነው። ሌላው ነገር እዳው ገብስ ነው። አንድ ልነግራችሁ የምፈልገው ነገር አለ። ምንድነው? ላገባ ነው። ምን? አዎ ላገባ ነው። የምርሽን ነው እናቴ? አዎ ግን ከዛ በፊት ማገባውን ሰው እንድትተዋወቁ ትፈልጋለሁ። እና ተስማማሽ ነው የምትለኝ? አዎ ተስማምታለች።
እንደውም ነገ ቤተሰቦች አልታስተዋወቀኝ ነው። አንተም ብቻ? አዎ እኔም ብቻ። ከዛ ደግሞ እነሱንም ይዣቸው መጥቼ ከአንቺ ጋር አስተዋውቃቸዋለሁ። እንደዛ ከሆነ ደስ ይላል አባቴ። የኔ ፍቅር ምኞታችን ተሳካለ። በጣም ማታ ዝም ያልኩሽ ለሷ ብዬ ነው፣ ስሜቷ እንዳይጎዳ። ምን እያልከኝ ነው እዝራ? ምን ማለት ነው አገባለሁ ማለት? እንዴ ቆይ አሁን ይሄ ማብራሪያ የሚያስፈልገው ነገር ነው? በደንብ ያስፈልገዋል። እንዴ የፈንጠሽ አልመሰለሽም እንዴ? ቆይ ምን እያልከኝ ነው? እርሜን እኮ እሷን በማሳደግ ነው የጨረስኩትኝ። ከዚህ በላይ እስከማረግ ነው እንደሚጠብቀው? ይኸውልሽ እኔ እንደዛ አልኩሽም። እና ምን እያልክ ነው? እንዴ ምን ነካሽ? ገና እኮ 3 ወራችሁ እኮ ነው እንዴ። እንኳን ትዳር ይቅርና ኖርማል ጓደኝነት እንኳን ለመሆን በጣም አጭር ጊዜ እኮ ነው። ምን ነካሽ? ይኸውልህ ሰውን ሳያዩ በደፈናው መናገር በጣም ከባድ ነው። እሺ ይምጣና ታየዋለህ። ከዛ የምትፈልገውን ትወስናለህ። እኔ ደግሞ ካንተ ፍቃድ ውጪ ምንም ማድረገው ነገር የለም። ቆይ ምን ማለት ነው ፈጠናችሁ ማለት? ስላላወቀ እኮ ነው። ሲያቅሽ ደግሞ ሀሳቡን እንደሚቀይር በጣም እርግጠኛ ነኝ። ግን ይኸውልሽ የኔ ፍቅር ከሁሉም ነገር በፊት አንድ ነገር ላስጠነቅቅሽ እፈልጋለሁ። ምንድነው እሱ? ለወንድምሽ ያለሽን አክብሮትና ፍቅር አልጠላውም። ግን እኔና አንቺ ከተጋባን በኋላ በትዳራችን ውስጥ ጣልቃ እንዲገባ ግን አልፈልግም። ለሱ ምንም አታስብ እሺ? ጥሩ፣ በዚህ ከተስማማን መሄድ እንችላለን። በቅርቡ አገባለሁ ያልኩህ እሱን ነው። ሰላም ሰላም። ቁጭ በል። ዳግም ይባላል። እሱ ደግሞ በጣም የምወደውና የማከብረው ታናሽ ወንድሜ ነው። እዝራ ማለት እሱ ነው። ስላወቅኩ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ኤልሲ እንዳንተ አይነት ወንድም ስላላት በእውነት በጣም እድለኛ ናት። በጣም አመሰግናለሁ። እሷም ቢሆን ስላንተ አውርታ አጠግብም። ምን አስነክታል? ያው ፍቅር ነዋ። እና ላይፍ እንዴት ነው ታዲያ? ቶሎ በይ እማዬ እኮ ዛሬ አባትሽን ታስተዋውቀኛለች እኮ። ጨርሻለሁ። ግን ደስ ይላል አይደል? በጣም እኔ አባትሽን እስከማየው ጓጉቻለሁ። እኔ ግን አብረን መኖር እስከምንጀምር ድረስ ነው የጓጓሁት። እኔም ጓጉቻለሁ። ቃልዬ ማለት ልጄ እሷ ነች እንጂ ሰላም በይው። እሱን አባት? አዎ እሱን አባት። ቃል ኪዳን እባላለሁ። ቃልዬ ብለህ መጥራት ትችላለህ። እኔ ደግሞ ዳግም እባላለሁ። ዳጊ ብዬ እጠራለሁ። በእውነት በጣም የምታስቀኑ ቤተሰቦች ናችሁ። እናመሰግናለን። እና ወንድሟ ተስማማ ነው የምትል? አላውቅም፣ ግን በጥሩ ሁኔታ ነው የተለያየ ነው። ቃልዬን ሳገኛት አይደል ደስ ትላለች። ቃል ኪዳን እሷ እንደምት ነው የምታውቂያት? አልነገርኩህም? ለካ ከቃልዬ ጋር እኮ ጓደኛሞች ነን። የምርሽ ነው?
አንድ ትምህርት ቤት ነው የምንማረው እና ጓደኛዬ ነች። ደግሞ እኔን ትምህርት ቤት እየወሰድከኝ ኤልሲ እንደጠብስካት ማላቅ እንዳይመስል። በቃ ካንቺ ምንም የሚደበቅ ነገር የለም ማለት ነው? አዎ ከኔ የሚደበቅ ምንም ነገር የለም። እንጂ ጉዴኛ እንጂ አባን አባ ደግሞ ደስ የሚል ሰው አይደለም። በቃ ልክ አንቺም እንደናት ችኩሎሽ አይደል? ማለት ሰውን አንድ ቀን ባሳየሽ ባህሪ መጥፎ ነው ጥሩ አይደለም ማለት አይቻልም። ለዛ ነው። እና ታዲያ ጥሩ ሰው አይደለም እያልከኝ ነው? እኔ መጥፎ ሰው አላልኩሽም፣ ግን እኔና አንቺ በደንብ መርመረን ማየት አለብን። እዚህ ምድር ላይ እንደኔ አይነት እድለኛ ሰው የለም ብዬ ሙሉ በሙሉ መከራከር እችላለሁ። እንዴት? አንቺን የመሰለች መልካም ሴት ስለሰጠኝ ነው አይደል? ሁሉ ጊዜ ጠይቃለሁ እያልኩኝ ረሳዋለሁ። ምንድነው የኔ ፍቅር? የምትፈልጊውን ነገር በሙሉ ጠይቂኝ። ስለ ልጅ እናት እኮ ምንም ነገር ነግረኸኝ አታውቅም። ስለ ልጅ እናት? አዎ። እዚህ ያለች በጣም ጥሩ የፍቅር ጊዜ አሳልፈን ነበር። ግን ቤተሰብ ባመጣላት የውጭ እድል ምክንያት ለመሄድ አሰበችና ሁለታችንም ይሄ እድል እንዲያልፋት ስላልፈለግን ተነጋግረን ከውጭ የመጣ ሰው አግብታ ወደ ውጭ ሀገር ሄደች። እናማ እዛ ነገሮችን አስተካክላ መጣ ወይም ደግሞ እኔን አግብታኝ ወስዳኝ አብረን እንደምንኖር ነበር ቃል የተገባባ ነው። እሺ ከዛስ ምን ተፈጠረ? እዛ ከሄደች በኋላ ደብዟ ጠፋ። ከረጅም ዓመታት በኋላ በጣም ቅስም የሚሰብር ነገር ሰማሁኝ። ምንድነው እሱ? ከዚያ አግብቷት ከወሰዳት ሰውዬ 3 ልጆችን ወልዳ በደስታ እየኖረች እንደሆነ ሰማሁኝ። እኔም እሷን የመጠበቅ ተስፋዬን እርግፍ አድርጌ ትቼ ልጄን ብቻዬን ማሳደግ ጀመርኩኝ። በጣም ያሳዝናል። አሁን ግን እግዚአብሔር ይመስገን ፈጣሪ አንቺን ሰጥቶ ክሶኛል። ምንድነው? ስለኔ ብቻ እያስለፈለፍሽኝ ነው? ስላንቺ እኮ ምንም ነገር አልነገርሽኝም። ማለቴ ስለ ቃል ኪዳን አባት። የኔ እንኳን ታሪኩ ረጅም ነው፣ ሌላ ጊዜ እነግርሻለሁ። እንዴ ለምን? አሁን እንድትነግሪኝ ነው የምፈልገው። የፍቅር ጊዜያችንን በትረካ እንዳንጨርሰው እኮ ነው። እሺ እኔ ፍቅር አንቺስ የኔን አባት አየሽው? እኔ ደግሞ አንቺን እናት ባየኋት ምን ችግር አለ? ታያታለሽ። ደግሞ ገና አብረን ልንኖር አይደል እንዴ? እሱማ አብረን ልንኖር ነው። ደግሞ ሰሞኑን አባዬ ከእናትሽ ጋር ነው መሰለኝ የሚያመሸው። ማታ ማታ ብዙ ጊዜ አምሽቶ ነው የሚገባው። አዎ እኔም እማዬን ማታ ማታ ይቻት አላውቅም። አባዬ ሰርፕራይዝ! ኤልሳ ትባላለች። ርብቃ ኤልሳ። እሷ ነች እናት የምትሆነው? አዎ። ሳቢያታ ስለተዋወቅሽ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል የኔ ቆንጆ። ቃልዬ ደግሞ በጣም የምትወድሽ ይመስለኛል። እንዴ ጓደኛሞች እኮ ናቸው። እንዴት? ትምህርት ቤት አብረን ነው የምንማረው። አሁን ራሱ አብረን ነበር የመጣነው። አሃ ለዚህ ነው እናምጣሽ ስንላት ብቻዬን ነው የምመጣው የምትለው? አዎ በቃ ልብሴን ልቀይርና ደግሞ በደንብ እንጫወታለን። እሺ ትምህርት እንዴት ነበር? ጥሩ ነበር። እንደውም ዛሬ አስተማሪዎችን እያስገረምኳቸው ነበር። እንዴት? አንተ ባሳየኝ መሰረት ሁሉንም ጥያቄ ሰመልስ ነበር። እኔ አንበሳ ግን ይሄ ብቻሽ የምትመጪው ነገር አታይም? ብቻዬን እኮ አልመጣው።
እና ከርብቃ ጋር ነው። ርብቃ ደግሞ ማነች? የዳግም ልጅ ናት። ለእናቴ ደግሞ የእንጀራ ልጅ ማለት ነው። እንዴት ማለቴ? እንዴት ታወቃችሁ እንዴ? አብረን እኮ ነው የምንማረው። ሁለቱ ብቻ አይደሉማ፣ እናንተንም ያጣመረልኝ። እነሱ እኮ አያውቁም ነበር። አሁን እኮ ቤተሰቡን አልጎራትልም እንዴ? ያስመሻዎች ደግሞ ሳያንስ ወንድምሽ ደግሞ በግልምጫ ይግደለኝ እንዴ? ገና ማስመሸት ሳያንስ ልትወስደኝ አይደል እንዴ? እኮ አንደኛዬን በወስድሽ ነው የሚሻለኝ። እሺ እኔ ፍቅር ካልክ ምን አደርጋለሁ? በቃ ደህና ደሪ እኔ ፍቅር፣ ደህና ደሪ። እሺ ቻው። አንተ ግን በጣም የምትገርም ሰው ነው ማለት። በቃ ቤት ገብታ ልጅ እንድታሳድግልህ ብቻ ነው የፈለከው? እና ታዲያ ሌላ ምን ታደርግልኛለች? የምፈልገውን ነገር በሙሉ ካንቺ አገኛለሁ። ያው አንቺም እድሉን አልተጠቀም ስላልሽ ነው የቀረብሽ። እኔ እኮ በጣም ነው የምትመቸኝ፣ ግን የራሴ ልጅ ሳልወልድ ከሴት ጎረምሳ ጋር መታገል አላስበውም። ፈጣሪ መቼም ሳይደግስ አይጣላም አይደል የሚባለው? ልጅ ያላትን የኔ ልጅ መንከባከብና ማሳደግ የምትችለዋን የሰጠኝ። አሁን መዘባረቁን ትታለፍ እኮ ቀላል ናፍቀሽኛል። እንዴት አመሸሽ? እንዴት አመሸክ? ምድር ደግሞ ታግዘሻል? አይ ዝም ብዬ ነው። ከሆነ ጥሩ ነው።
የት ነበርሽ? ምን ነው ምን ተፈጠረ? ስራ የት ነበርሽ እንዴ? አሁን የት እንደነበርኩ ሳይገባ ቀርቶ ነው የምትጠይቀኝ? ከዛ ዳግም ከተባለ ሰውዬ ጋር ነበርሽ አይደለ? አዎ ከዳግም ጋር ነበርኩና ምን ተፈጠረ? ዛሬ ሰፈር ሂጄ ነበር። ለምን? በቃ አላቅም፣ የሆነ ውስጤ ደስ አላለኝም። የሁለታችሁ ነገር በቃ ምንም አልጣመኝም። የተከታተልኩት ነበር ዛሬ። እና ተከታትለው ምን አየክ? ቆይ ላንቺ ማን ነው እንደዛ ብሎ የነገረሽ? እሱ ማንም ቢሆን አንተን አይመለከትክም። ልጅቷ ማን ናት? ልጅቷ ዳግም ልትዋሸኝ እንዳትሞክር። አልዋሽሽም። ልጅቷ ስሟ ኤደን ይባላል። የድሮ ጓደኛዬ ነች። ማለቴ በእህትነት። ኧረ እባክህ፣ ለዚህ ነዋ ከጓደኛ ጋር ፔንሲዮን የገባችሁት። ስለ ድሮ ፍሬንድሺፓችሁ ልትወያዩ። ስለምንድን ነው የምታወሪው? ለምን እንደማወራው ማጠንቀቀህ ታውቀዋለህ። ይኸውልሽ ኤልሲ፣ ይሄን ነገር ላንቺ መጥቶ የነገረሽ ሰው በኔና ባንቺ ግንኙነት ደስተኛ ያልሆነ ሰውና እኔና አንቺን ለማጣላት የሚፈልግ ሰው ነው። እኔ ደግሞ አንድ ነገር ልንገርክ፣ ከራሴ በላይ የማምነው ሰው ነው እሺ መጥቶ የነገረኝ። እኔ ግን ስለአንተ በጣም ተከራክሬልክ ነበረ። አንተ ግን ነገሩ ውሸት እንደሆነ አንዳች እንኳን የሚያሳምን ነገር አልነገርከኝም። በጣም ታሳዝናለህ። እሺ ቆይ ላስረዳሽ ኤልሲ። እኔ ዝግጁ ነኝ። ያንቺን ውሳኔ እየጠበቅኩ ነው። በደንብ ባህሪውን ያላወቅሽውን ሰው አግብተሽ ልጅ እሳት ውስጥ እንዳትከቻት። በቃ በቶሎ እንጋባ። ሁሉም ነገር እኮ ከትዳር በኋላ ይደርሳል። ለወንድምሽ ያለሽን አክብሮትና ፍቅር አልጠላውም፣ ግን እኔና አንቺ ከተጋባን በኋላ በትዳራችን ውስጥ ጣልቃ እንዲገባ ግን አልፈልግም። ምን ነካሽ? ገና እኮ 3 ወራችሁ እኮ ነው እንዴ! እንኳን ትዳር ይቅርና ኖርማል ጓደኝነት እንኳን ለመሆን በጣም አጭር ጊዜ እኮ ነው። ምን ነካሽ?
አይዞሽ በቃ ጊዜ ዋናው ነገር እንኳንም በጊዜ ደረስንበት። እኔ ግን ይሄ ነገር እውነት ነው ብሎ አይምሮዬ ምንም ሊቀበለው አልቻለም። እንግዲህ አመንሽም አላመንሽም እውነታው ይሄ ነው። ዳግም ግን ምን ሲለኝ እንደነበር ታውቃለህ? ምን አለሽ? ይሄን ነገር የነገረሽ ሰው እኔና አንቺ አብረን እንዳንሆን የሚፈልግ ሰው ነው አለኝ። ግን አንተ እኔና እሱ እንድንጋባ ትፈልጋለህ አይደል? ጭራሽ ደግሞ እሱን ትተሽ ነው መጠራጠር ጀመርሽ? ተጠራጥሬ እኮ አይደለም፣ ምን እንደምልህ ግራ ገብቶኝ ነው። ኤልሲ ላንቺ ያለው ነገር የትም አይሄድምሽ። ቆይ አንተ ግን ማን ይመስላል? እንጃ ይሄን ግራ የገባኝ እሱ አይደል እንዴ? በቃ ከዚህ በኋላ ግንኙነታችን በሚስጥር መሆን አለበት። በሚስጥር ሆነ በአደባባይ ሆነ ከዚህ በኋላ ምን ይለውጥልኝ? እንደዚህማ በቀላሉ ተስፋ አትቁረጥ። ደግሞ እኔም አጨብጭቤ ድሬ ወደ ራሴ ህይወት መዞር ነው የምፈልገው። ብታገቢስ ማን ይለቅሻል? እሱን ስንደርስበት ብናስብበት አይሻልም? አሁን ለዚህ ችግር መፍትሄ መፈለግ አለብን። እሺ እንዴት? እኔ እንጃ አላውቅም። በቃ የሆነ ነገር ማድረግ አለብን። ይሄኔ ልጅ እንዳታናግረኝ። ደግሞ ምን አጠፋው? ራስሽን ደግሞ አልበላሽም እንዴ? እንዴት ነው ብቻዬን የምበላው? ወይ እናት የለኝ ወይ እህት የለኝ። እናት ብትኖር ኖሮ አስጠንታ አብልታኝ አብራኝ ትሆን ነበር። አንተ ግን እሺ ቆይ ምን አባቴ ላድርግ? የምችለው ነገር በሙሉ እኮ እየሞከርኩ ነው። እማዬ ዛሬ ደግሞ ምን ሆነሽ? ምንም አልሆንኩም የኔ ልጅ። እማዬ በደንብ እኮ ነው ማቀሽ። ምንም ሳትሆኝማ እንደዚህ አትሆኝ እንዴ። ምንም አልሆንኩም አልኩሽ አይደል እንዴ? ነው በግድ እንደሆነ እየገፋፋሽኝ ነው? ኧረ አይደለም። እኔማ ደስተኛ እናት እንዲኖረኝ ነው የምፈልገው። ጎበዝ የኔ ልጅ፣ እንደዚህ ነው የሚባለው። እማዬ ከነ ርብቃ ጋር መቼ ነው መኖር የምንጀምረው? አዎ መኖር በጣም ነው የፈለኩት። በጣም ጓጉቻለሁ። እዚህ የጎደለብሽ ነገር አለ? እኔ ያለው እዝራ አለ። ምን ጎደለብሽ? እሱማ ምንም አልጎደለብኝም። ስለዚህ ምንም ነገር ላይ መቸኮል አያስፈልግም። እሺ፣ ሁሉም ነገር ቀስ ብሎ ይደርሳል። እኔ የሆነ እቅድ አውጥቻለሁ። ኤልሳን አንቺ እንድታናግሪያት። የምርህን ነው ዳጊ? አዎ ምንም እኮ የሚያስፈራ ነገር የለውም። ቆይ አግኝቻትስ ምን እላታለሁ? ዘመድ ኖ ይኸውልሽ፣ ዘመድ ሳይሆን የድሮ ጓደኛው ነበርኩኝ። በቤተሰብ ጉዳይ ትንሽ ተጨናንቄ እኔን እያጽናናኝ ነበረ። ብታይ ምን አይነት ጥሩ ሰው ነው ምናምን ብለሽ ይሁን የተፈጠረ ያልተፈጠረውን ነገር ቀባጥረሽ መንገር ነው። በጣም ቀላል ነገር ነው። በጣም ያስፈራል። ቢቀርብኝ ይሻላል ዳጊዬ። ምን ሆነሻል? በአንቺ ምክንያት እኮ ነው ስንት የለፋውበትን ፍቅር ላጣ ጫፍ ላይ የደረስኩት። በግድም ቢሆን ልጅ ታናግሪያታለሽ። ይሄን ነገር ማረክ ካልቻልሽ እኔና አንቺ እንጣላለን። ኤደን እሺ በቃ አገኛታለሁ።
አቤት። አንቺ አታውቂኝም፣ እኔ ግን አቅሻለሁ። አዎ አላወኩሽም ነበር። ስለ አንድ ጉዳይ ላወራሽ ፈልጌ ነበር። ስለምን ጉዳይ? መንገድ ላይ ከምናወራ ቁጭ ብለን ብናወራ አይሻልም? ቢያንስ ስለ ጉዳዩ ምንነት ማወቅ የለብኝም? ስለ ዳግም። ይቅርታ የኔ መቤት፣ ስለሱ ጉዳይ ከማንም ሰው ጋር መነጋገር አልፈልግም። እሺ? እውነታው ግን ያለው እኔ ጋር ነው። እሺ፣ ስለምን ነው የምትሰሪው? ልስማሽ። ከምን እንደምጀምርልሽ አላውቅም። እና እንዴት ነው ያመነች ይመስልሻል? ወዳኔ የምታምነኝ? እንዴት? የነገርኳት ነገር እኮ አይደለም እሷን እኔ ሊያሳምነኝ ነበር። እንዳፍሽ ያርገው። እኔ ዋናው ለልጄ እናት ማግኘቴ ነው። አታስቢ፣ ይኖራታል። አንተም ለትንሽ ጊዜ ቢሆንም ቅምጥ ይኖራል። እሺ እኮ እንዴት አለሽ? ምን ነው ሰላም አይደለም እንዴ? ሰላም አይደለም። ምንድነው? ምን ተፈጠረ? አንተ ያለ ምንም አይፈጠር ነገር አለ። ስለምን ነው የምታወሪው? ስለምን እንደማወራማ ጠንቅቀህ ታውቀዋለህ። እሺ ባቅ ምን አስጠየቀኝ? ምን ሆነሽ ነው? ይኸውልህ የፈጠርከውን ተረት ደርሼበታለሁ። እንዴ
ስለምን ተረተረት ነው የምታወሪው? ልጁን ገና ለገና ከሴት ጋር ይወት ብለህ ያላረገውን ነገር ታጣላኛለህ አይደለ? ደግሞ እንደዚህ ብሎ አሳመነሽ? እሱ አሳመነኝም አላሳመነኝም አንተ ነው የሚመለከትክ። እኔ ግን እውነታውን በራሴ መንገድ ደርሼበታለሁ። ይኸውልሽ ኤልሲ፣ እኔ ምንም የዋሻዎች ነገር የለም። በቃ ይኸውልሽ ስራ ከዚህ በላይ ልታሳምነኝ እንዳትሞክር እሺ? እኔ ምንሽ ወይኔ ልጅ ትናንትና ማታ ከዝራ ጋር ምን ሆናችሁ ነው ስትጨቃጨቁ ነበር? ምንም አይደለም፣ ዝም ብሎ ነገር ነው። እኔ የምለው አንቺና ዳግም ተጣልታችኋል እንዴ? ኧረ አልተጣላንም። ለምን እንደዚህ አልሽ? አይ ስለመሰለኝ። ይኸውልሽ የኔ ልጅ አሁን አንቺ ሌላ ነገሩን ትተሽ ትምህርትሽ ላይ ብቻ ነው እሺ ማተኮር ያለብሽ። እሺ ዛሬ ግን ለምንድን ነው በእግር ወሰድከኝ? አንዳንዴ እኮ በእግር መሄድም ጥሩ ነው አይደለም? ግን እኮ ቶሎ ለመድረስ መኪናም ጥሩ ነው። እሱማ ልክ ነሽ። ያው አብዛኞቹ ተማሪዎች ሲሄዱም ሲመጡም እኮ በእግራቸው ነው የሚሄዱት አይደል? አዎ ቃልዬም እኮ እንደዛ ነች። ግን አንተና ኤልሳ ስትጋቡ እሷንም ከኔ ጋር በመኪና ትወስዳታለህ አይደል? አዎ የኔ ቆንጆ፣ አብሬ ነው የምወስዳችሁ። ደስ ይላል። ሻው መስቀጣቱ በቃኝ። ቤት እንሂድና ሁሉንም ነገር ላስረዳሽ። እዚህ ማውራት አንችልም? እኔ እንደውም እኮ እንድታናግርሽ አልፈለኩም ነበር። እሷ ናት በግድ ካላናገርኳት ብላ። ለምን እንዳታናገረኝ ከለከልካት? ያው ፈጣሪ ለኔ ካለሽ ቤቴ ድረስ ተመልሰሽ ትመጫለሽ ብዬ ስለማስብ። ባልመጣስ? ካልመጣሽ ደግሞ ያው ለኔም ለልጄም ፈጣሪ አላለሽም ማለት ነው ብዬ አዝኜ ቤት ይቀመጥ ነበር። በጣም የምትገርም ሰው ነህ ግን። ቆይ አንድ ጥያቄ ልጠይቅሽ። ጠይቀኝ። እኔና አንቺን ለመለያየት እንደዚህ አይነት የፈጠራ ወሬ አውርቶ ሊያጣለን የሞከረው ሰው ማን ነው? ይሄ ዝራ ነዋ። ዝራ ወንድምሽ? አዎ። በጣም ይገርማል። በቃ ተመለስ። ለምን ቤትሽ ድረስ ልሸኝሽ እንጂ። ነው አያስፈልግም። ከዝራ ጋር እንድትገናኙ ስላልፈለኩኝ ነው። ኖ እሱንማ እንደውም ላናግረው ፈልጋለሁ። ምንድነው የምታናግረው? ያየው ነገር ምናልባትም ደግሞ ሰዎች አይተው የነገሩት ነገር ትክክል እንዳልሆነ እንደዚህ ፊቱን እያየው ላስረዳው ፈልጋለሁ። አያስፈልግም። ለዛም ቢሆን ያለው እኔ በደንብ አድርጌ እነግረዋለሁ። እሺ አንቺ ካልሽ መቼስ ምን አደርጋለሁ። ቻው በቃ ማታ ደውልልኝ። ቤት ገባ ደግሞ ርብቂን በደንብ ሰላም በልልኝ። እሺ ልልሻለሁ። ቻው ቻው። ምንሽ ነው ኤልሲ? ወንድምሽ እኮ ነኝ። አዎ ወንድሜ ነህ፣ ሊያውም ታናሽ ወንድሜ። ስለዚህ ልትቆጣጠረኝ አትችልም። ገባ? ቆይ ግን ኤልሳ፣ እሱ ያለሽ ነገር አምነሽ እንደዚህ የምትሆኚው? አይደለም። አሁን አሳልፈ ልግባበት። እና ተሳካ ነው የምትለኝ? አዎ ምን ብለሻት እንዳሳመንሻት ባላውቅም ብዙም አላስቸገረችኝም። ወይኔ እንዴት ደስ ይላል የኔ ጌታ። ግን አንድ በጣም እያስጨነቀኝ ያለ ነገር አለ። ምንድነው እሱ? እዝራ
እዝራ ማን ነው? ወንድሟ ነው። እሱ ነው ስለኔና አንቺ ግንኙነት ተከታትሎ ደርሶ ሁሉንም ነገር የነገራት። ከዚህ በኋላ ግን ማንም ምንም ቢላት የምትሰማ አይመስለኝም። ግን መጠንቀቁ ሳይሻል አይቀርም። እሱ ከዚህ በኋላ አርፎ የሚቀመጥም አይመስለኝም። ስለዚህ እዚህ ቤት መምጣታችንን ማቆም አለብን። ሌላ ቦታ መቀየር አለብን። ይሻላል። ሳይሻል አይቀርም። አንድ ጊዜ ፈልገሽ ነበር፣ ብዙ አላቆይሽም። ይቅርታ፣ ለዚህ የሚሆን ጊዜ የለኝም። ሌላ ነገር አይደለም፣ ህይወትሽን ላተርፍልሽ ነው። አሁን ሁሉንም ነገር እንድነግርኝ እፈልጋለሁ። ምንድን ነው የምነግርህ? ምንድን ነው የምነግርህ? ይኸውልሽ፣ አንደኛ ነገር ይሄን ነገር ካልነገርሽኝ እገልሻለሁ። ሌላው ቢቀር እንኳን እኔ ባልገልሽ እንደነገርሽኝ አድርጌ ለዳግም ብነግረው ምን ሊያደርግ እንደሚችል አንቺ በደንብ ጠንቀሽ ታውቂዋለሽ አይደል? እኔ ምንም አላውቅም። ምንም የምታውቂው ነገር የለም? አዎ። ስደውልለት ታወራለሽ። እሺ 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 በቃ ንገሪኛ። ሆነሽ ነው ኤልሲ? ወንድምሽ እኮ ነኝ። አዎ ወንድሜ ነህ፣ ሊያውም ታናሽ ወንድሜ። ስለዚህ ልትቆጣጠረኝ አትችልም። ገባህ? እኔ ምንም አላውቅም። እንዴ እዝራ፣ ዛሬ ከየት ተገኘ? ነግባ። ይኸውልህ ልገባ አይደለም የመጣሁት፣ ላስጠነቅቅ ነው። ምንድነው? የተፈጠረ ችግር አለ እንዴ? ይኸውልህ ከዚህ በኋላ እህቴ ጋር አጠገቧ እንድትደርስ አልፈልግም። ዝም ብዬ ስትጫወትባት ማየት አልችልም። ስለዚህ ከዚህ በኋላ አጠገቧ እንዳትደርስ። ስለምን ነው የምታወራው? ዳግም ስለምን እንደማወራ ጠንቅቀህ ታውቃለህ። ነግሬሃለሁ።
ምን ነው ሰላም አይደለም እንዴ? ይጂኪ ብናተኝ ከነሱ ጋር ማውራት ነገር አለ። ምንድነው? ስራ ያስጨነቀኝ እኮ ነው። አጅሪት እኔና አንቺም ብዙ የምናወራው ነገር አለ። እንግዲህ ይህንን ሰውዬ ነው መልካምና ጥሩ ነው እያልሽ ስትኖር የነበረው። እማዬ ማታ ዝራ ምን ብሎሽ ነው? ምንም አላለኝም። ዝም ብለሽ እጂ ያየው ነገር ምናልባትም ደግሞ ሰዎች አይተው የነገሩት ነገር ትክክል እንዳልሆነ እንደዚህ ፊቱን እያየው ላስረዳው ፈልጋለሁ። ቆይ ግን ኤልሳ እሱ ያለሽ ነገር አምነሽ እንደዚህ የምትሆኚው? ይህንን ሰውዬ ነው መልካምና ጥሩ ነው እያልሽ ስትኖር የነበረው። ኤልሲ ስሜን እንዳጠራ እሺ? ከዚህ በኋላ እንዴት ብለህ ስሜን እንዳጠራ። በጣም እርካሽ ሰው ነህ። ቆይ እሺ አዳምጪኝ። በቃ ምንም ነገር አላዳምጥህም። ድሮውንም ወንድሜን ነበር ማመን የነበረብኝ። ቆይ ማን ነው ኤልሳ ልጅ አሳዳጊነት ብሎ የነገረክ? እንደዛ አይደለም እኮ ይኸውልሽ። ልቀቀኝ ወደዛ። ትሰማኛለህ? ስለ ሁሉም ነገር በጣም አመሰግንሃለሁ። እሺ በጣም ሰማምከኝ ደግሞ ከመቼ ጀምሮ ነው መውሰድ የጀመርከው? ከዚህ በኋላ ከዛች ልጅ ጋር መሄድ አትችይም። ሰምተሽኛል? እኮ ለምን አትችይም አልኩሽ። አትችይም እንዴ? እህቴ እኮ ነች። ሊያውም ርቃ። ይኸውልሽ ከዚህ በኋላ እህት ምናምን የሚባለው ነገር ታዩ። እኔ ነኝ መጥቼ የምወስድሽ። ገባሽ?
ሰምተሽኛል? ነይ። የት ነሽ? አሁኑ ላገኝሽ እፈልጋለሁ። በሰላም አይደለም። ምንድን ነው ያደረግሽው? ዳጊ ቆይ። ምንድን ነው ቆይ ማለት? ስንት ጊዜ የለፋውበትን ነገር እኮ ነው ገደል ውስጥ የከተትሽው። ታውቆሻል አንቺ። ይኸውልሽ ደግሞ ገና ከዚህ በኋላ ምን እንደማደርግሽ ቀንሽን ጠብቂያት እሺ?
አሪፍ ነው አይደል? አዎ። እናትሽ ከዚህ በኋላ ምንም እንዲሰማት አልፈልግም። እሺ አጎቴ። ሃፒ በርዝዴይ። እንኳን ተወለድሽታለ። አመሰግናለሁ ወንድሜ። የኔ ቆንጆ ወይኔ ቁረሽ። Happy birthday to you. Happy birthday to you. Happy birthday. Happy birthday.